እስኪ ይህንን ቪዲዮ ተመልከቱት። Biden later filed a lawsuit against the city of New York and Detective Scarcella. Thank you, Your Honor. Because for 27 years, I've been fighting for my life. አንዳንዴ የእኛ ዳኞችም እንደዚህ የተከሳሾችን እጅ ያዝ አድርገው ቢያጽናኑ የሚመኙ ይመስለኛል። እንዳያችሁት ነው እንግዲህ ይህ ሰውዬ ላለፉት 27 ዓመታት ስለ ንጹህነቴ ስከራከር ቆይቻለሁ። አሁን ግን ያለ ወንጀሌ ከተያዝኩበት ንጹህ መሆኔን አረጋግጫለሁ በሚል ደስታውን የሚገልጸው እና ዳኛዋም ስሜቱን ሲጋሩት የሚያሳይ ቪዲዮ ነው። እንግዲህ ይህ የሆነው የት ነው? ብሩክሊን ኒውዮርክ ውስጥ ነው። እዚህ ኒውዮርክ ውስጥ የነበረ ሰው ነው። በ14 ዓመት እድሜው ሰው ገለሃል ተብሎ ተጠርጥሮ ነበር የታሰረው። በዚህም እንግዲህ ወደ 16 ዓመታት በስር ላይ አሳልፏል። ነገር ግን ከ27 እንግዲህ አስቡት ከ27 ዓመታት በኋላ ነፃ ሰው ነው ተብሎ ንጽህናው ተረጋግጧል ማለት ነው። እንግዲህ እንደምትመለከቱት ዋና የሚባለውን የሚሰራበትን የወጣትነት ዘመኑን ነው እንግዲህ በእስር ቤት እያሳለፈው። እንግዲህ በምንም ሊካስ የማይችል ጉዳት እንደደረሰበት የሚያሳይ ነው። ይህንን ያነሳውላችሁ ያለ ምክንያት አይደለም። ይህንን ቪዲዮ አጋጣሚ ስመለከት ከዚህ ጉዳይ ጋር የሚቀራረብ ኬዝ ነበረኝና እሱን ኬዝ አስታውሶኝ ነው። ዛሬ ነሐሴ 2 ላይ ነው ያለነው። እንግዲህ ባለፉት ጊዜያቶች ወይም ደግሞ ወራቶች 2018 ላይ የነበሩኝ 2 ኬዞች ነበሩ። ሁለቱም የወንጀል ኬዞች ናቸው እና እነዚህ ደንበኞቼ በነፃ ተሰናብተዋል። በነፃ የተሰናበቱት ግን ከዓመት ከ6 ወር ከ7 ወር በላይ በስር ላይ ከቆዩ በኋላ ነው። ስለዚህ ይሄ ለእነሱ በጣም ከባድ ነበረ። ምክንያቱም ብዙ የሚሰሩበትን ብዙ ምርታማ የሚሆኑበትን እድሜያቸውን ነው እንግዲህ እያቃጠሉት። ስለዚህ አንዳንዴ የምርመራ ሂደታችን በወንጀል ጉዳይ ምርመራ ሲደረግ ያለ በቂ ጥርጣሬ ሰውን መያዝ፣ የማስረጃ ማሰባሰብ ላይ የሚፈጠሩ ክፍተቶች፣ አቃቤ ሕግ ጋር ደግሞ ሲደርስ የማስረጃ ምዘና ላይ የሚፈጠሩ ክፍተቶች ለዚህ ነገር ምክንያት ነው ብዬ አስባለሁ። ስለዚህ እነዚህን 2 ኬዞች አስታውሶኝ ነው ይህ ቪዲዮ። በተለይም ደግሞ እኔ ምን አስባለሁ፣ ፍርድ ቤቶች ያላቸውን የሰው ኃይል ጨመር አድርገው ችሎቶቹንም ጨመር አድርገው በተለይ ደግሞ ነፃነታቸውን አጥተው በስር ላይ ለሚገኙ ሰዎች ቅድሚያ ተሰጥቶት የእነሱ መዝገብ በአጭር ጊዜ ውስጥ እንዲጠናቀቅ ቢደረግ የተሻለ ነው የሚል ምክረ ሀሳቤን ለማንሳት እወዳለሁ እና ይሄ አንድ እየገጠመኝ ነው በዚህ ዓመት። ሌላ ደግሞ እየገጠመኝ ነገር ምንድን ነው? ዛሬ እንግዲህ የተወሰኑ የገጠሙኝን ገጠመኞች ላነሳላችሁ ወጄ ነው እና ይሄ የገጠመኝ ምንድን ነው? ሌላው ነገር የፍርድ ቤት ትዕዛዝን ያለማክበር ቀለል አድርጎ የሚመለከት ሰው አለ፣ አንዳንድ ሰው እና ይሄ ገጠመኝ ምንድን ነው? ችሎቱ የውርስ ችሎት ነበረ። ተከራካሪዎች ደግሞ ወንድምና እህቶች ነበሩ። ሌሎችም ሰዎች ነበሩበት። ጣልቃ ገብ ይመስሉኛል። እንግዲህ የሌላ ሰው መዝገብ ስለሆነ ማለት ነው። ቁጭ ብዬ የታዘብኩትን ነው ማነሳላችሁ። ተከሳሽ ታዲያ የአውራሻቸውን የሚከራዩ ቤቶች አሉ በሱ እጅና ጠቅልሎ ይዞ ለብቻው እያከራየ ይጠቀማል። ፍርድ ቤቱም ታዲያ ትዕዛዝ ሰጥቶ አንዳንዱ ቤት ማን እንደሆነ ተከራዩ በስንት ብር እንደሚከራይ ተጣርቶ እንዲቀርብለት ትዕዛዝ ይሰጣል። ታዲያ ይህ ሊጣራ ወደ ቤቱ ሲኬድ ተከራዮቹን ይደብቃል፣ ወይም ደግሞ ተከራዮቹ ይደበቃሉ። ተከራዮቹን ማግኘት አልተቻለም ነበር እና የፍርድ ቤቱ ትዕዛዝ ሊፈጸም አልቻለም ነበረ። ታዲያ ይሄ በተደጋጋሚ ጊዜ መከሰቱን የተረዳው ፍርድ ቤት ተከሳሹን በችሎት ይጠይቀዋል። ሲጠይቀው ምላሹም አጥጋቢ አልነበረም። እኛ የፍርድ ቤት ትዕዛዝ አላደናቀፍንም እያለ ነው ዙሪያ ጥምጥም ሲሄድ የነበረው። ታዲያ ችሎቱም ቆፍጠን ብሎ የፍርድ ቤት ትዕዛዝን ማደናቀፍ እንደማይቻል ኢቭን ላስሮት እችላለሁ፣ ይህንን በማድረጎት ሊታሰሩ ይችላሉ በማለት ይገልጽለታል ማለት ነው ለተከሳሹ። ሰውየው ታዲያ በአንድ ጊዜ ነው በቅጽበት ሲቀየር እየተመለከትኩትና በፍትሐብሔር ጉዳይ እስራት የለም ብለው የሚያስቡ ሰዎች አሉ እና ይህም ተከሳሽ እንደዚህ ይመስለኛል ሀሳቡ።
እና ወዲያው በቅጽበት በቃ ቀጥ ብሎ ማብራራት ነው የጀመረው ያለውን ነገር ማለት ነው። የተከራዮቹን ስም፣ የሚከራዩበትን ገንዘብ ሁሉ መናገር ጀመረ ማለት ነው። በጣም ነው የገረመኝ እና እንደውም እስካሁን ያከራየሁበትን ገንዘብ ሁሉ አምጥቼ እሰጣለሁ ለፍርድ ቤቱ በሚል ሲገልጽ ነበር እና ብቻ እንደሚታሰር ሲነገረው በአንድ ጊዜ የተቀየረበትን መንገድ የምረሳው አይሆንም። ሌላ ደግሞ የማስታውሰው ምንድነው ዳኛውንም በወቅቱ ፈገግ ያስባለ ነበረ። ይሄ ገጠመኝ ምንድነው ፍርድ ቤቶች ጋር የሚነገሩ ቃላቶችን ካለመረዳት የመጣ ነው ብዬ ነው የማስበው። አንዳንዴ ፍርድ ቤቶች ላይ የምንጠቀማቸው የህግ ቋንቋዎች አሉ፣ ቃላቶች እና ያንን አልተረዳውም ይሄ ሰውዬ እና ሰውየው በወንጀል ተከሶ የስር ፍርድ ቤት ያው ፈርዶበታል። በስር ላይ ሆኖ ስርዓቱን እንዲፈጽም በሚል ያው ፍርድ ተሰጥቷል። ታዲያ ቅጣቱ ይገደብልኝ ብሎ ይግባኝ ይላል። ቅጣቱ ይገደብልኝ ማለት እንግዲህ ከስር ውጭ ሆኜ ተፈትቼ ቅጣቱን ልፈጽም እንደማለት ነው። ታዲያ ይግባኝ ሰሚውም የስር ፍርድ ቤትን ውሳኔ በመሻር ተከሳሹ ቅጣቱ ተገድቦለታል ይላል ማለት ነው። እንግዲህ ዳኛው የቅጣቱን መገደብ ከመግለጻቸው በፊት በ3 ዓመት ጽኑ እስራት እንዲቀጣ ተወስኗል ይላሉ። ቀጠል አድርገውም ደግሞ ቅጣቱን በ2 ዓመት እንደተገደበለት ይገልጻሉ ማለት ነው። ተከሳሹ ግን አልገባውም። ፍርድ ቤቱም ማለት ለፍርድ ቤቱ መጮህና መለመን ይጀምራል። ፍርድ ቤቱም ምን እንደሚፈልግ ይጠይቀዋል። እንዲሁም ደግሞ እንደውም ዳኛው አዳምጠኸኛል ግን ያልኩትን ይሉታል። ዳኛው እንደዚህ ሲሉት እሱ ግን መረጋጋት አቅቶታል። ምንድን ነው የምትለው? ተገድቦልሃል እያልን ነው ይሉታል። እንዴት? እኔ እኮ ታማሚ እናት አለኝ፣ ልጆቼ ችግር ላይ ናቸው እያለ ይዘረዝራል። አሁን ከዚያ ዳኛው ገባቸውና አይ መታሰር ይሻለኛል እያልክ ነው ይሉታል። ታዲያ ይሄኔ ተከሳሹ ልክ ከእንቅልፉ እንደነቃ ሰው ክው ብሎ ድምፁን ረገብ አድርጎ አመሰግናለሁ ብሎ ወጣላቸዋለሁ። መቼስ እኛ ስራ ላይ ያው የሚያስገርም ነገር አይጠፋም። እንግዲህ ብዙ ናቸው ገጠመኞች፣ ግን አንድ የመጨረሻ ላንሳላችሁና በጣም ያዝናናኝ ነበረ ይሄ ገጠመኝ። አንድ ጉድ የሰራኝ ደንበኛ ነበረና ምንድን ነው ደንበኛዬ ለቀረበበት ክስ መከላከያ የሚሆኑ ምስክሮችን እንዲያመጣ ቀደም ብዬ ነግሬው ለፍርድ ቤቱም ዝርዝሩን አስገብተን የችሎት ቀናችንን እየተጠባበቀን ነው። ቀኑ ደረሰ። በችሎት ተገኘን። የችሎት ሰዓት እስከሚደርስ ከውጪ ቁጭ ብለን እየተነጋገረን ነበረ። ታዲያ አንደኛው ምስክሩ መምጣቱን እንጃ የእሱ ነገር ብሎ ሲተክዝ አየሁት እና ትንሽ ያመዋል ይለኛል ምስክሩ። ደንበኛዬን ታዲያ ምን ሁልጊዜ ነው የሚያማው ወይስ ምንድን ነው እሱ የሚያማው አልኩት። አይ እንዲሁ አልፎ አልፎ የሚነሳበት ህመም ነው አለኝ። ምስክሩም ከተቀጣጠርንበት ሰዓት አረፈደ፣ አልመጣም። ጠበቅነው፣ አልመጣም። በመጨረሻ ለችሎቱ 20 ደቂቃ ሲቀር ምስክሩ መጣ። ልክ ስታዩት ተዛብቶ የተቆለፈ የሸሚዝ ቁልፉን ቀድማችሁ ያለማየት አትችሉ። ቀረብ ብሎ ሰላም አለን። ወዲያው የቆምነው ፍርድ ቤት ሳይሆን ግሮሰሪ ቢጤ ውስጥ መሰለኝ። አይ ጠበቃ ጉድሽን አልሰማሽ ብዬ ስለ ጉዳያችን ማውራት ስንጀምር ምስክራችን ጥንብዝ ብሎ ሰክሯል፣ ግን አይንገዳገድም። እንዴት እንደዚህ ሆነ ትመጣለህ አለው ደንበኛዬ። እኔም በዚህ ሁኔታ ቀርበ መመስከር አልችልም ብዬ ቁርጥ አድርጌ ነገርኩት። ምክንያቱም አይሆን ነገር ነው። ሳይደግ ሳይጣላም እንዲሉ ምስክር ስላልተሟላ ተለዋጭ ቀጠሮ ተሰጠ እላችኋለሁ። ለካ በኋላ ላይ ሳጣራ ምስክራችን ወደኛ ችሎት መጣ እንጂ የራሱ የፍቺ ክርክር አለበት አሉ። በዕለቱ ፍርድ ቤት እንደዚህ ሆኖ ከመጣ ቤትማ ብዬ ለራሴ ጥያቄ መጠየቅ ጀመርኩ። ግን ወዲያው በማያገባሽ አትግቢ ብዬ ራሴን ገሰጽኩ እላችኋለሁ። ከብዙ ገጠመኞቼ ውስጥ እንግዲህ በአንድም በሌላም ለሰሚው ጆሮ ቀለል ያሉትን ብቻ ነው ያጋራኋችሁ ዛሬ። ከቀናት በኋላ ደግሞ በሌላ ቪዲዮ መመለስ ይሆናል። መልካም ጊዜ